እያደረጓት ነው። አስገባትና አንቺ ኮፒ አድርጋ አትጽፍም። እንደዛ ማድረግ ማትችልማ እና እንዴት ነው ማስገባት? እንደዛ ማድረግ ካልቻለች አሁን ይሄ ከታች ሜንሽን እያደረጓት ነው። ሀስቡን አላህ የሚል ባረበኛ በሜንሽን ማስገባት አልችልም። የሚችል ሰው ይጻፍላት። ሐስቢላህ ወኒዕመል ወኪል ነው የሚለው ሰሞኑን ያለችው። ሲስበታለሁ ሐስቢላህ ወኒዕመል ወኪል የሚል ስም እውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም ሰላም። አማርኛ መጻፍ አትችይም? ይቅርታ ሰላማችን ነው። ምንም ነገር ሰላማችን እንደዚህ አይነት ነገር ተጠቅሜ አላውቅም። ታውን ተቸግሬ ነው አስገቡ ብዬ ለምን የመጣው። ምን ቋንቋ ነው የምትጽፊው? እኔ ምንም መጻፍ አልችልም። ምንም አይነት ቋንቋ መጻፍ አትችይም? ማሪ አልችልም፣ ወላሂ አልችልም። ለዛ ነው እነሱ ለምን ያልቅሽ ወደ እንትን እንዲያስገቡኝ አረኳቸው። ይቅርታ። ማን ቲክቶክ ከፈተልሽ? ቲክቶክማ እዚህ አረቦች ናቸው የከፈቱልኝ። ለዛ ነው። ስለዚህ ኮሜንት መጻፍ አትችይም። ቪዲዮ ማየት ብቻ ነው ስራሽ? እኔ ማየት ብቻ ነው እንጂ መጻፍና ምን አልችልም። ለዛ ነው። እሺ ለምን ዩቲዩብ ላይ አትማሪ? ማሪ ኢንሻአላህ እማራለሁ። ትንሽ ስራ ቢዚ እያደረገኝ ስለሆነ ነው። አዎ ቲክቶክ የምትጠቀሚበትን ሰዓትሽን ዩቲዩብ ላይ ገብተሽ አማርኛ ፊደላትን ተማሪ። መጻፍና ማንበብ መማር አለብሽ። እሺ እሺ ደዋት ትርፍ ሰዓትሽን የመዳምን ነፃ ዋይፋይ ተማሪበት። ዩቲዩብ ላይ ገብተሽ አማርኛ ፊደላት ተማሪበት። እንደዚህ በማይክሽ ይኸውልሽ ስልክሽ ላይ መጻፍ አትችይ። ዩቲዩብ ላይ ትገቢና መጻፊያው ላይ እንትን አለች፣ እቺ ማይክ ነገር አለች። እሷን ነክተሽ አማርኛ ፊደላት ስትይ ይጽፍልሻል። ከዛ ይመጣል። እሺ መርሃባሽ። እሺ ምንድነው ችግርሽ? እንድረጅኝ ፈልጌ ነበር። እኔ እዚህ ሳውዲ ያለሁት ሪያድ ነኝ። ቤተሰብ የለኝም። እኔ ያካሰለምኩ አንድ 10 አመት ሆኖኛል። ጠይብ የሰለምኩት ይጠቆንኩኝ እኔ አሁን እዚህ ካሰለምኩኝ 10 አመት ይሆኛል። እዚህ ሀገር ያለሁት ሰው ሀገር ላይ ነኝ። የት ሀገር ነው ያለሽ? እኔ ሪያድ ነኝ ያለሁት። ቤተሰቦቼ ደግሞ ክርስቲያን ናቸው። ምንም የሚያውቁት ነገር የለም። ወደኛ ሀገር እስላም ስለሌለ ያለሁት እኔ ሪያድ ነኝ። የት ሀገር ነሽ አንቺ? መጀመሪያ ወደ ሳውዲ ከመሄድሽ በፊት የት ሀገር ልጅ ነሽ? እኔ ወደ ሰቆጣ። ሰቆጣ። ኦኬ። በምንድን ነው ሄድሽው ሳውዲ? በባህር ነው በኤጀንሲ ነው? እኔ መጀመሪያ ወደ ከሚሴ ነው ስሰራ የነበረው። በ13 አመቴ ነው ከሀገር የወጣሁትና ከሚሴ ነበር ስሰራ የኖርኩት። ከሰው ቤት ደላላ ነው ወደዚህ ያላከኝ። ሰርተሽ ተለወጭ። በባህር ወይስ በፕሌን? በፕሌን ነው የገባሽው ሳውዲ ወይስ በባህር በእግርሽ? በባህር ነው የመጣሁት። ኦኬ እሺ። ከዛስ? እና ከዚህ እዚህ ሀገር ከመጣሁ 6 አመቴ ነው። እኔ እዚህ ሀገር ማንም ይረዳኝ የለኝም። የተጠጋኋቸው ሁሉ ይክዱኛል። መጨረሻ ላይ የሆነ ጓደኛ አግኝቼ ነበር። እሷ አገናኝታኝ ነበር። ሰው ካለለሽ ልዳርሽ እና ዘመዴን እንደዚህ ነው ተለወጭ፣ እሱ ይረዳሻል፣ ጥሩ ሰው ነው ብላኝ ነበር ያገናኘችኝ። እና እኔ ደግሞ እሱን እሺ ብዬ ምስት አለው 2 ልጅ አለው። ሸሪያ ስለሚፈቅድ በራሴ ስለሆነ የምስተዳደረው እኔ ምስት ቢኖረው ችግር የለብኝም። ምክንያቱም በራሴ መቋቋም ነኝ። እሱን ገንዘብም አልፈልግም። በራሴ የሰራሁትን የለፋሁበትን እንዲያረግልኝ ነበር የፈለኩት። እኔ ምስት ኖሮ ችግር የለብኝም። ከሱ ምንም በራሴ ሰርተሽ ብትቆሚ ከሆነ ባል ለምን አስፈለገሽ? ታዲያ ወንድ ለምን አስፈለገሽ? የማውቀው ሰው የለኝም። ለዛ ነው አግብቼ ትንሽ ቢረዳይ በማለቴ ነው። ዘመድ የለኝ ይረዳሽ። ጉልበቱን ፈልገሽ አይዋ እንዲረዳ ይፈልግ ነው። በባል እንዲላላክልሽ አንቺ ሰርተሽ መዳም መሰጥሽ ደሞዝ ላይ መግዛት የምትፈልጊውን እቃ ሄዶ እንዲገዛ እንዲያመጣ ምናምን እንዲላላክልሽ በጉልበቱ እንዲያገለግልሽ ባሊፈራሲ በዲኔ እንዲጠናከርም ፈልጌ ነው። ምክንያቱም ብቻዬን ስለሆንኩኝ አግብቼም ጠነክራለሁ። ትዳርም ይየም ወልጄም ወደፊት ልጆቼንም በራሴ እኖራለሁ ብዬ ነው። ብቻኝነት አይሰማኝም ብዬ ነው።
በዛ ነው። ስለዚህ ሚስትም ቢኖረው ችግር የለብሽም። ችግር የለውም። የሚያደራርሰን ነገር የለም። የእሷ የብቻ ነው፣ የራሴ የብቻ ነው። ምንም የሚያገናኘን ነገር የለም። የሚያደራርሰን የብቻ ቤት። አዎ እሷ የራሱ የብቻ ቤት አለው። እኔ ደግሞ የለኝም። እንዲሰራልኝ ታግጄ ስለማገካ አይቀድም። በጓደኛም ስለተከዳው አሁንም አግብቼ ልሞክርና ትዳር ካዝኩኝ ይሆንልኛል በማለቴ ነው እዚህ ውስጥ የገባሁት። ስንተኛ ሚስት ሆነሽ ገባሽ? ሁለተኛ ነው። ሁለተኛ ነኝ። እሱ ምናዊ ነው ዜግነቱ? እሱ ኦሮሞ ነው። ወደ ጨፋ ነው የሚኖረው። ወደ ማሪ ኦሮሞነት ዜግነት አይደለም ብሄር ነው። እኔ ጠየቁሽ። እሱ ምናዊ ነው ዜግነቱ ነው እንጂ ያልኩት ምንድን ነው ብሄሩ አላልኩም። ኢትዮጵያዊ ነው ማለት ያለብሽ። ስለዚህ እሱ ኢትዮጵያዊ ነው፣ ሀበሻ ነው። ኢትዮጵያ ነው፣ ሀበሻ ነው። እሺ ከዛ ሁለተኛ ሚስት ሆነሽ ገባሽ። ከዛስ ምን አረገልሽ? ቤት ተከራየልሽ? አስተዳደረሽ? ምን ረዳሽ? ሀገር ላይ ነኝ እኔ እሱም እዚህ ነው የሚሰራው፣ እኔም እዚህ ነው የሚሰራው። ምስቱ ኢትዮጵያ ናት ያለችው፣ ሁለት ልጅ አለው። እኔ እዚህ እሰራለሁ እንዲይዝልኝ የሰራሁበትን ይዞልኝ አላህን እፈራለሁ። እሱ መጀመሪያ ገንዘብሽን የምትሰሪውን ቦታ ገዛልሻለሁ ብሎ ነበር ቃል ይገባልኝ። ዘመዱም እንደዚሁ መክረው አደራ ብለው ነበር እና እሺ ካለ በኋላ መጨረሻ ላይ መጀናጀን አልፈልግም፣ እንደዚህ ሀራም ነገር አልሰራም፣ ቤተሰብ ጠይቀህ ኒካ ተሳስረን እንትን እንላለን አልኩት። እሺም እሱ ብሎ ኒካ ተሳስርና ከዛ ያነ በዛት እንትን ከተጋባን በኋላ እኔ መውለድ ፈለኩኝ። ምክንያቱም ልጅ ካወለድኩኝ እሱ እንደዚህ አይጎዳኝም፣ ካሳለፍኩት መከራም እንዳይመጣብኝ ልጅን ከያየሁም ጠነክራለሁ። ልጅ ከወለድኩኝ ትቶኛ አይሄድም ብለሽ ስላሰብሽ ልጅ መውለድ አሰብሽ። ከዛ እሺ ብዬው እንትን አረገዝኩኝ። አረግዤ እንዳለ ካረገዝኩ በኋላ ጸባይ የተቀያየረ መጣ። እኔ ስራ ነኝ እሰራለሁ፣ ስራ ፈትቼ አልቀመጥም፣ አርግዤም እሰራለሁ። እሱንም አብሽር እያልኩ እሰራለሁ። መጨረሻ ላይ እያረገዝ እንዳለ ህመም እየተሰማኝ ይከለከለኛል ሐኪም ቤት። በራሴ በላቤ ነው እኔ ምስተሽፋ ሊሄና ህመም እየተሰማኝ ነው ስለው እነሱ አላህ ናቸው እንደ ዝም ብለሽ ስሪ ስራሽን ይለኛል እያልኩኝ እሺ ብዬ ስራዬን ሰራው። 9 ወር ሙሉ እያመመኝ ህመም ተሸክሜ ስራ እየሰራው ሙሉ ምንም ሆስፒታል ሳትሄጂ ሆስፒታል አላህ ናቸው ወይ አትሄጂ እያለሽ ህመምሽን ተቋቁመሽ መዳም ቤት እየሰራሽ የጤናውን ጨረሽ? ዋው 9 ወር እያመመኝ ህመም ተሰምቶኝ 1 ቀን 2 ቀን ጠየቅኩት፣ ከለከለኝ። خلاص ትዳሬን አላበላሽም፣ ከዚህ ካረገዝኩ አርግዣለሁ፣ ጥሎኝ ይሄዳል ብዬ ህመሜን በውስጥ አፍኜ 9 ወር ሙሉ ሰራው። መጨረሻ ላይ መውለጃ ሲደርስ ወረድኩኝ። ህመም እየተሰማኝ አሁንም ልሄድ ስለው መውለጃሽ ደርሷል እኮ አሁን ምን ትሰሪያለሽ? ብር ማባከን እሱ ብር እያጠራቀመ ነው ለራሱ የራሱን ሀጃ ለማሳካት እያጠራቀመ ነው። ብር ማለት ነው ያንቺ እንደሞ የእሱን ብር ያላየሁም፣ ጥቁር ይሁን ነጭ ይሁን ያላየሁም። በገዛ በላቤ ነው የለመንኩት። አዎ ሲጀመር የእሱን ብር ፈልገሽ አይደለም የተጋባሽው፣ አንቺ አጋዥ ፈልገሽ ነው የሚያጠነክርሽ። ሀቀኝነቱም ነው የፈለኩት። በቃ እንደ ሰው አላህን ፈርቶ ዘራችን ይዘን ወደፊት እኔም በዲን እንዲያጠነክረኝ ወደ ቤተሰብ እንዳልሄድ ዲኔን እንዳልቀይር በማለት ነው እኔ ውስጤ ማጠንከር ያዝኩ። እንደዛ አስቤ ነበረው እና መጨረሻ ላይ ወለድኩኝ። እንትን ወልዳ አካባቢ ወረድኩኝ። ምንም ሰው እንትን አዋላጅ ደግሞ ጥራልኝ ስለው የማታውቅ አዋላጅ ነው የጠሩልኝ። ምናዊ ናት አዋላጅ? ኢትዮጵያዊ ናት? ሱዳኒ ናት? ፊሊፒኒ ናት? ምንድን ናት አዋላጅ? ኢትዮጵያ ናት። አማርኛ ብዙም አትችልም። ኢትዮጵያ ናት። ወደዚህ ናት ሲሆን ሪያል ነው የምትለው። ተሳስቶ ቤት ውስጥ እሷ ናት ያዋለደችሽ? እሷን አምጥተው ነበር። እሷ ደግሞ አታውቅም። አጉል ህመም እየተሰማኝ እንዳለ ምንም አታውቅም። በእጇ ዝም ብላ አጉል አበላሸችኝና ሰዓት ሄዳ ምናምን ነው። መጨረሻ ላይ ሽሜሽን ሐኪም ቤት አስፋልት ላይ ጥለውኝ ሄዱ። ሰዋክ ከአቅሟ በላይ ሲሆንባት ሆስፒታል በር ላይ ጣሉሽ? አታውቅም፣ መወላጇ አታውቅም። ሰውም የለኝም የሚረዳኝም የለም። እዛው ጃዛ ቤት ነው ያገዙኝና አስፋልት ላይ ወስደው ሲጥሉኝ የሚያስገባኛቸው እዛ ተቸግሬ በግድ ገባሁኝ። እነሱ እንዳይያዙ ነው መኖሪያ ፍቃድ ስለሌላቸው ከዛ ሰዓት በር ላይ ጣሉሽ?
ይቃማሉ እዛው ውስጥ ጣሏት ብለው ይሆን ይችላል። ኦሮምኛ ስለሚያወራ አልችልም እና እዛ አስፋልት ጣሉኝ። ሰዓትን ሲል አነሱኝ። እዛው ሰዓትን ሲል ወለድኩኝ። እዛው ሐኪም ቤት ለወራ አካባቢ አሁን በሰራሁበት መልሼ ከፍዬ ወጣሁኝ። 3000 ከፈልኩኝ። ከዛ መጥቼ ምንም ሆስፒታል ውስጥ ነው የወለድሽው? ሽመሽን ወለድኩኝ። ሽመሽን ከዛ ወር ተቀመጥኩኝ። ልጄም ታመመ በጣም ልጅ ስለሳበችው ልጄ በጣም ታመመ። ወር ተቀምጫለሁ ለልጄ ስል ልጄ ትንሽ ስለሳበችው ትንሽ የጭንቅላት አመልያ አድርገውት ነበር። ልጅሽን ቤት ውስጥ አዋላጇ ስለጎተተችው ጭንቅላቱ ተበላሽቶ ኦፕሬሽን ተደረገ? አይዋ አመልያ ተደርጓል በሁለት ጎን እና የዛን ልጅም በወሩ ሰጡኝ። ከዛ ወደ እስር ቤት ልወስዱ በወር ተቀምጬ ልጄን ሰጡኝ። ልጅሽ ደህና ነው አሁን ምንም በሽታ የለበትም አሉኝ። እኔም ደስ እያለኝ አሁንም ወጣው በሰራሁበት ብር መልሼ ከእስር ቤት ሲወስዱኝ ደላላ ወጣኝ። ምክንያቱም ሀገር ገባ መግቢያ ስለሌለኝ ደላላውን ለምኑ አስወጣኝ። እሱንም ለምኜ አገር ብገባ መግቢያ ስለሌለኝ ማለት የወለዱሽ እናትና አባትሽስ ቤተሰቦችስ? እነሱ ክርስቲያን ናቸው። ያኔ በሃይማኖት ባለው አልችልም መጠጋት እኮ። እሺ ችግር የለውም። ቤተሰቦችሽ ከክርስትና ወደ እስልምና ስለቀየርኩኝ አያስጠጉኝም ብለሽ ካሰብሽ ኢትዮጵያ ሀገርሽ ነው። ቤት ተከራይተሽ መኖር ትችያለሽ ባለሽ ብር ለደላላ ከምትከፍይ። አንቺ ሰርተሽ ነው እንጂ ቤተሰብ በልጁ አይጨክንም። ኤኒዌይ እሺ። ከዛ ለደላላ ከፍለሽ ከእስር ቤት አስወጡሽ። ከዛ ወዴት ሄድሽ ከነ ልጅሽ? ኢጃዛ መጣሁ። እሱንም ወጥቻለሁ። እሱም አወጣኝ። ከዛ በዛም ተደዋውሎ ይህን አልክደውም ተደዋወለልኝ። በዚህ ወጣሁኝ። በራሴ 3000 ከፈልኩኝ። ከዛ አልመጣም። እንደዛው ወጥቼ ወላሂ ደስተኛ አይደለም። አልመጣም። ይሁን ችግር የለውም ይላፈው ብዬ ዝም አልኩት። ምንም አልወቀስኩትም። ምክንያቱም ለልጅም ለራሴም መጥበቅ አለብኝ ትዳሬም ብዬ በውስጥ ያስኩኝ ስሜቴንም ምቃርጌ። ከዛ እንደዛ 10 ቀን ተቀምጬ 2 ወር ሙሉ እንቅልፍ አልተኛም። ልጅ ያለቅሳል ሆዱን እየቆረጠው። መጨረሻ ላይ ስራ እየሄድኩኝ አረብ ቤት እየሄድኩኝ 10 ቀን ተቀምጬ እያዛ ልጁን ይዘሽ ነው የምትሄጂው አረብ ቤት? እየሄጃለሁ። ከዛ 4 ወር ሰራው። 4 ወር ከሰራው በኋላ ሴትዮ አልፈልግም ያለ ጊዜ ከላስ ወደ ለላከው ብዬ እሱን እንላከውና እናቶቹ ጥሩ ናቸው ብዬ ለመንኩት። እሺ እንላከው አለኝና አንድ ወላሂ ምንም ያገዘኝ ነገር የለም። ለልጅ ሐሊብ ሱብሃንአላህ የሰው ልጅ ምን ወንያ እንጃ ምን እንደምል ራሱ ግራ ይገባኛል። እንደዛ እየተቸገርኩኝ ምንም ያገዘኝ ነገር የለም። 4 ወር ሰርቼ ስራዬ ሲበላሽ ለመላክ ተበድሬ ፈራርሼ ልጄንም በሰራሁት ለሐሊብ ነው የቻልኩት። ሐፋዛም ውድ ነው፣ ሐሊብም ውድ ነው። ለልጄ ብቻ ነው የቻልኩት። 4 ወር ሰርቼ ለራሴ ለልጄ ሊሄድ ሲል ደግሞ ተበድሬ ላኩት። 4000 ተበደርኩኝ። ይሄን ሁላ ስበድር እሱ የሚሰራው ወት እንደሚያደርግ አላውቅም። ሱብሃንአላህ የሰው ልጅ ጨካኝ ነው። የዛ ልጅሽን የት ላክሽ? እናቱ ጋር ላኩት እንዳይቸግረኝ ብዬ እናቱ ጋር ላኩኝ። ጀዋድ ላኩት። ምን የራስሽ ቤተሰብ ጋር ትኪም? የኔ ቤተሰቦች ብዙ አይደሉም። ከኔ ጋር እንደዋወልም ሃይማኖት ይናገር ሙስሊም አንቺ ሃይማኖትሽን ቀየርሽ፣ ችግር የለውም መብትሽ ነው። እምነት የግል ነው፣ ማንም አይናገርሽም። እሺ ቤተሰቦች ግን ህፃን ልጅሽን ደግሞ
በራስሽ ሃይማኖት አድርገሽ ሙስሊም ከሆንሽ ሙስሊም አድርገሽ ቤተሰቦችሽ ጋር ትልኪያለሽ። ድንገት ቤተሰቦችሽ የራሳቸውን እምነት ካረጉብሽ ስትገቢ በገባሽ ሰዓት ክርስትና ምንድነው እነሱ ክርስትና ካስነሱ አንቺ መልሰሽ ሙስሊም ታደርጊያለሽ። ችግር የለውም። ግን ለምን የራስሽ ቤተሰብ ጋር ላክሽም ልጅ? እኛ እነሱ ጋር አልደዋወልም። ሁለተኛ ደካማ ናቸው። ሃይማኖትሽን ለምን አልቀየርሽም ተብዬ ብዙ ተጣልተናል። ያኔ ብዙ አንደዋወልም። ከኛ ተለይተሽ ለምን ሰለምሽ ብለው ብዙ እንትን አንባባልም፣ አንደዋወልም። አልፎ አልፎ ነው ብረዳቸው። አዎ፣ ግን የደረሰብሽን ችግር ብትነግሪያቸው ግን ቤተሰብ ይቀበላል ልጁን። ያ ሁሉ ስቃይ አይተሽ ሆስፒታል ተኝተሽ ይህን ሁሉ መከራ አይተሽ ቢሰሙ ምንም አይደለም። ከክርስትና ወደ እስልምና አስተቀየርሽ ቀርቶ ሃይማኖት አልባም ብትሆኚ ቤተሰብ ይቀበላል ልጁን። ይህና የባዳ መጫወቻ ከምትሆኚ ምንም ቢሆን ቤተሰብ እንግዲህ አሁን አይሰጠኝም። ልላክብል እሺ አይለኝም። እናቴ ጋር ልላክብል በእጅ አይልም። በጣም ክፉ ነው ወላሂ። የሰው ልጅ አብረሽ ተኝተሽው አብረሽ እየጠጣሽ ፍላጎትሽን እየከለከለሽ እያደበደበሽ ጃዛ በወረድኩ ሰዓት ለምስቱ ሲልምስቱን ባወራ ሰዓት እኔን እየደበደበ በጣም እንጃ ህይወት እሱ በሚያወራ ሰዓት እኔን እየደበደበ ሚስቱ ድምፅሽ እንዳትሰማ ነው የሚመታሽ። እሷን ያወራና እኔን ይደበድበኛል። ይለኛል ማለት አልገባኝም። እሷን አውርቶ አንቺን መደብደብ ምን አገናኘው ማለት ነው? ሚስቱ ስለ አንቺን ማግባቱን አወቀች ሚስቱ? ታውቃለች፣ ማግባቱን ታውቃለች እሷ። እና አውርታችሁ ሚስቱ አውርታችሁ ታውቃላችሁ? እሱ እኔ እፈራለሁ። ምክንያቱም አንድ ሴት ባሏን አግብተሽ እሷ ጋር መደዋወል ያኔ ትንሽ እንትን ነው አይደለም ማለት ሰጣ አስተዋውቋችኋል? በስልክ አውርታችሁ ታውቃላችሁ ነው የኔ ጥያቄ። እኔ አልፈለኩም ነበር። እሱ ግን ተዋወቂ ብሎ በግድ አስተዋውቆኛል። ምክንያቱም እኔ ስታወሩ ሲያስተዋውቅሽ ምን አለች? ቁጥሯን ነው እየሰጠኝ ኢሞዋን በዚህ ተጠያየቁ ብሎኝ ነው። እሺ ስታወሪያት ምን አለች በኢሞ? እሷ ደህና ነሽ? ደህና ነኝ አለች። ደህና ነኝ አልኳት። እሷም ደህና ነኝ ተባባልን። ካላስ ከዛ በኋላ እኔ መደወል ፈራሁኝ። ችግር ይመጣብኛል ብዬ ራሴን መጠበቅ ብቻ ነው የምፈልገው። እኔ መድረስ አልፈልግም። እሺ ታዲያ ሚስትየውን ሲያወራ አንቺ የሚመታሽ ምንም ሳትያት ሚስቱን ካልሰደብሽ ሚስቱን ለምንድን ነው ሚስቱን ባወራ ቁጥር አንቺ የሚመታሽ? ማለት የሚስቱን ናፍቆት ወይ እሷን በጣም ስለሚወዳት ስትናፍቀው እልሁን አንቺን በመደብደብ ነው የሚወጣው? አልገባኝም። እሱን አስረጅ። ለምንድን ነው ሚስቱን ባወራ ቁጥር አንቺ የሚመታሽ? እሱ እጃዛ በወረድኩ ሰዓት ጊዜ አይሰጥም። እኔም ስራ አለኝ እሱም ስራ አለው፣ ግን ጊዜ አይሰጥም። እሷ ጋር ነው 24 ሰዓት የሚያወራው፣ በቪዲዮ የሚያወራው። በቃ 24 ሰዓት እሷን ነው። ምክንያቱም ሴት ልጅ ነኝና እኔም ደግሞ ጊዜ እፈልጋለሁ። ለምን እንደዚህ አንተ እኔን አስቀምጠህ 24 ሰዓት እሷን ታወራለህ? ካወራህ ደግሞ خلاص ወደዛ ካኔ ዞር ብለህ ማውራት ትችላለህ። ዝም ብለህ 24 ሰዓት ለምን እንደዚህ ታደርጋለህ? ስለዚህ እኔን ይደበድበኛል። ጓደኞቼ ያውቃሉ። ወላሂ ጊዜ ስጠኝ ስትዩ ነው የሚደበድበሽ? ጊዜ ስጠኝ ስትዩ? አይዋ ለእሷ ነው አብዛኛው ጊዜ የሚሰጠው። እኔ የፈለኩትን እንደዚህ ላድርግ ስለው ይሰድበኛል። አንቺ ቆሻሻ፣ አንቺ የርኩስ ልጅ፣ የደገኛ፣ አንቺ የፋኖ ዘር አብይ አህመድ ላይ ደውይ ይለኛል። እኔን ያስለቅሰኛል። ምንድነው ደግሞ እናንተ መሀል እንጃ እሱ እንደዚህ ነው የሚለው። ዝም ብሎ ያንቋሽሸኛል። ሁሉ እየኖራለሁ 9 ወር ሙሉ ማለት አንቺ አብሮሽ ጊዜ እንዲያሳልፍ ነው የምትፈልጊው? ጊዜ እንዲሰጥሽ፣ ፍቅር እንዲሰጥሽ ልክ እንደ መጀመሪያ ሚስቱ። ያኔ አሁን ለምሳሌ እኛውን ስራ አስፈቅደን ነው የምንሄደው። 3 ቀን 4 ቀን ነው ጃዛ ብናከብር 24 ሰዓት ነው እሷ የሚያወራው። ከኔ ጋር እንኳን ራሱ እዚህ ተጋብተን እንኳን እኔ ጋር 4 ሰዓት አወራም። ከሷ ጋር ነው የሚያወራው። ጓደኞቹ አብረውት ያሉ እንኳን ራሱ ለኔ ጊዜ እንደማይሰጥ በደንብ ያውቃሉ። ግን ሰው ነኝና ለምን ካልፈለገ እኮ ካላስ አልፈልግሽም ማለት መብት አለው።
መጀመሪያም ችግር የለብኝም ሚስት ቢኖረው አንድም ሁለት ሚስት ቢኖረው ችግር የለብኝም። እኔ የምፈልገው ብቻ ባል ነው። ገንዘቤን የሚያስቀምጥልኝ የሚላላክልኝ በጉልበቱ የሚያገለግለኝ ባል ነው እንጂ ሚስት ቢኖረውም ችግር የለብኝም ብለሻል። ዳት ሚንስ ይህን የምትል ሴት ደግሞ የምትወድ የምትቀና ጊዜ ስጡ የምትል ሳትሆን በቃ ዝም ብላ ባላላት መባል የምትፈልግ ነው። እና መጀመሪያ እኮ አንቺ እንደዛ ብለሻል እኮ ይሆንም እኮ ታዲያ በሰው ልጅ እኮ ስሜት አይምሮ መጠበቅ አለበት። እኔ እንደዛ ያጠራቀምቱ ገንዘብ ለሱ ያዝና ቦታ ግዛል እያልኩት እየለመንኩት እሷን አብሽሪ ቀለም እናስቀባለን ቤት እያለ እኔን እያስጠይም ሲልኝ ይሰማኛል። ጊዜ ያለው እኮ ሁሉም አሁን አውርተሽ አሁን እሷን ካወራሽ አሁን አውርተሽ አሁን እሷን ካወራሽ ጠይብ ምን አይነት ስሜት ይሰማሻል? እስኪ ንገሪ። አይሰማሽም? አንቺ ስራ አስፈቅደሽ ወርደሽ እንደዛ እየለመንሽ አንቺ እንደዛ እየለመንሽ እውነትሽ ነው። ኢጃዛ ለሱ ብለሽ ወርደሽ ጊዜ የማይሰጥሽ ከሆነ ስለዚህ እንትን አይልም ማለት ነው። አብሮሽም ጊዜ ማለት የፍቅር ጊዜ አብሮሽ አያሳልፍም። እንዴት እርግዝና ተፈጠረ እንደዛ ከሆነ? የመጀመሪያ ቀን ደህና ነበር ስንገባ ደህና ሰው ነበር የመሰለኝ። የሚያዝንልኝ ነበር። አይዞሽ እኔ ቦታ ገዛልሻለሁ፣ አንቺ ጠንክረሽ ካሰራሽ አብሽሪ፣ ምንም ቢፈጠር ከጎንሽ ነኝ፣ በድንሽም ትጠነክሪያለሽ ሲለኝ እኔም ትንሽ ካላ በታይ ተስፋ አደረኩበት። መጨረሻ ከወለድኩ በኋላ እየተቀያየረ መጣ። ካላስ ከዛ እኔም እሰራለሁ አጠረቃቅማለሁ። ከወለድሽ በኋላ አብራችሁ ተኝታችሁ አታውቁም? እንወርዳለን በወረሳ ጊዜ ተጠይም ግን ይመታኛል፣ ዝም ብሎ ይሰድበኛል፣ ያንቋሽሸኛል። መጨረሻ ላይ እንደዚህ ነጃ ልጅን ካላኩ በኋላ 9 ወር ሙሉ ኢጃዛ አልወረድኩም። እሱም ብሎ ማያውቅም እኔም ብየው ማላውቅም። ደከመኝ፣ እግሬን አመመኝ፣ ሐኪም ልሄድ ነው ስለው የምን አባሽ ሐኪም ነው ዝም ብለሽ ስሪ፣ እነሱ አለ አይደሉም ሐኪም አበቢያ ሲለኝ ጊዜ እኔ ያለቅሳለሁ። እያመመኝ እግሬ እያበጠ አረቤ ናት የምታከመኝ ወላሂ ሳይደል እያየገዛኝ ትሰጠኛለች። እኔ የምሰራው በወር እሱ ጋር ነው የሚቀመጠው። ሰዋት ይልቅ ይመጣል ይወስዳል፣ እሱ ጋር ይቀመጣል። ይሰጡኝን እንኳን ራሱ ወላሂ አልደብቁም። እሱ ግን ይደባቂ ነው። የእሱን ነገር ምንም ነገር እንትና ከሳች ብቻ ጋር ነው የሚመካከረው። እኔ እንደዚህ እናድርግ ስለው አንቺ ምን ታውቂያለሽ? ስለዚህ አንቺ አይምሮ የሌለሽ እርኩስ እያለ ዝም ብሎ ውስጤን ያቆስለኛል። ለልጅ የስር ሁሉ እየተቀበልኩኝ ዝም ብዬች እየተቀመጥኩኝ መጨረሻ ልጅን ካላኩ በኋላ 5000 ያገባው ለልጅም ልኬ የቤት ክራይም 5000ን ስከፍል ልገዝሽ አላለኝም። እሺ ለምን አታግዘኝም ስለው እባክሽ ለራሴ ስንት አላማ ስንት ሀጃ አለኝ እዛው ሰርታሽ ክፈይ ብሎ 5000 ሰርቼ ከፈልኩኝ። እኔ ብቻ ራሴው ለልጅም የላኩት እጃላይም የቤት ክራይም ሁሉን ራሴ ከፈልኩኝ። ምክንያቱም እምቢ ካለ ሰው ልጅን አላስገድድም። ይሄ ቀን ያልፋል ብዬ ሁሉን ነገር ከፈልኩኝ። ከዛ ልጅን ካላኩ በኋላ እዚህ ቤት ስራ ገባሁ። አመቴ ነው እዚህ ቤት አመት ከ3 ወር እየሰራሁ ለሱ ስሰጥ ቦታ ግዛልኝ አልኩት። አጠረቃቀም ገንዘብ ተጠረቃቀም 10000 ገባ። 10000 ሲገባ ጀማል ካላስ አንተ ቤት አለህ እኔ እንኳን ታየበገባ ለልጅም ለኔ የሚሄድበት የለኝም በዲን እንድጠነክር ፈልጋለሁ እና ቦታ ግዛልኝ ስለው ወጪ ወደዛ እባክሽ እኔ ቃማ ላወጣ ነው ብሎ እንደዛ አስለቅሶ እምቢ ብሩን ይዞ እምቢ ብሎ ይቀራ። ለልጅ ስል ሁሉን ነገር ችዬ ዝም አልኩት። አሁን ቃማ ወጣለሁ ብሎ ያለኝ ሁላ እዲያ ላይም ጥሎኝ የቤት ክራይም ሳይከፈል እጄ ላይም ሳያስቀር ኢጃዛ ወረጃ አለ። እኔም እምቢ ብየው ነበር። የተሳደበ ጊዜ ለልጅ ስል እንትና ላይ ተሳደበኝ። እንትኑ ራሱ አለኝ የሚሳደበው ወላሂ አለኝ ሁሉ ነገር እጀራለ እሱ የሚለው እንደዛ ሲለኝ እሺ ብዬ ወርጄ 3 ቀን ወረድኩኝ። እሷን 24 ሰዓት ያወራል። በቃ እንዴ እንደዚህ ስራ አስፈቅጄ እሱ ሊገባ ነው። እኔ ደግሞ አረቤ እንዳቆይ ብላኛለኝ። ምግብ እየበላ ከሷም ጋር እሷን አብሽሪ ቤቱን እንደዚህ እናበጃጃለን፣ ቀለም እንደዚህ እናስቀባለን ይላል። እኔ እንደዛ ወላሂ ከእግሩ ወድቄ ለምኜዋለሁ። በፍቼ ያስፈራራኛል፣ በልጅ ያስፈራራኛል። እንደዚህ ከእግሩ ወድቄ ለመንኩት። ወላሂ ሴትነቴን ዝቅ አድርጌ ለልጅ ስል ወላሂ ለልጅ ስል ለአንድ ለልጅ ይሄን ልጅ እንዴት አድርጌ እንደወለድኩት እኔና አላህ ብቻ ነው